አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? የነጃት ቲዩብ ተከታታዮች በሙሉ ሰላምና ፍቅር በእናንተ ላይ ይስፈን፣ አገራችንንም ሰላም ያደርግልን። ዛሬ በአዲስ ቪዲዮ ፓርቱን ይዤላችሁ መጥቻለሁ። የትም ሳትሄዱ ተከታተሉኝ። እንግዲህ አዳዲስ ቪዲዮ ስለቅላችሁ የአረብ አገር ሴቶችን ይዤላችሁ ባለፈው በፓርት ዋን ስለ ስደት ስለ ህይወታቸው እንዴት እንደመጡ አናግሬያቸው ነበር፣ ሰምታችሁታል። አሁን ደግሞ ፓርትቱ ደግሞ ተረኛ እኔ ተጠያቂ ነኝ። እስኪ ነጃት ምን አይነት ሰው ነች የሚለውን ነጃትን ማወቅ እፈልጋለሁ ለምትሉ ሁሉ ዛሬ በቻናሏ ይለቀቃል። እንግዲህ የትም ሳትሄዱ ተከታተሉ። ውድ እህታችን እንግዲህ ኢንተርቪው ብታደርግ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የነጃት ቤተሰቦች እንዴት ናችሁ? ደህና ናቸው? ሁሉ ሰላም አለኝ፣ አልሐምዱሊላህ ደህና ነን። እንግዲህ ያው ዛሬ ለማታውቁኝ ስሜን በዛኛው ፓርት ላይ አንደኛው ፓርት ላይ ተናግሬያለሁኝ። እንግዲህ እህታችን ነጃትን ለማታውቋት ነጃት ናት፣ ለምታውቋትም ታውቃታላችሁ። እናም ጥያቄ ቃል መመለስ አደርግላታለሁ ማለት ነው ኢንሻአላህ። እሺ ነጃት፣ በቅድሚያ የት ሀገር ልጅ ነሽ? ራስሽን አስተዋወቂ። ኦኬ እሺ። እንግዲህ ነጃት ዩቲዩብ ከዚህ በፊት በሚዲያ የቀረበች ናት። አብዛኛውን ብዙዎቹን ያው በስክሪንሾት እንደዚህ ፊት ለፊት መታን ባታውቅም ይቻላል ሚዲያ ላይ ብዙ ጊዜ ትሳተፍ ነበረ እና አሁን በአዲስ መልክ ደግሞ ነጃት ዩቲዩብ ብላ መጥታለች። እንግዲህ ሰብስክራይብ እያደረጋችሁ እኔ ነጃት መሐመድ እባላለሁ። ደሴ ከተማ የወሎ የቆንጆዋ አገር ደሴ ወረዳ ወይም ደሴ ክፍለ ሀገር ነው ተወልጄ ያደግኩት። ማሻአላህ እናመሰግናለን። እሺ መርሃባ። እንግዲህ ደሴ ነው ተወልጄ ያደግኩት አለች። ወደ ሁለተኛው ጥያቄ ሳል ስደት ከመጣች ስንት ዓመትሽ ነው ይላል። እንዲሁም ደግሞ ስደት ለመውጣት ምን አነሳሳሽ ከሀገርሽ? በቃ ጥያቄው አንቺና እኔ ተመሳሳይ ይሆናል። እንግዲህ እንዳያችሁት በፓርት ዋን እሷን የጠየኳትን ጥያቄ ነው እኔ መልሳ የምትጠይቀኝ። እንግዲህ ስለተጠየኩኝ መመለስ ግድ ይለኛል። እኔ በመጣሁበት ሰዓት ማሻአላ ሳውዲ አረቢያ ጥሩ አቀባበል ጥሩ ነገር ነበር። በእርግጥ እኔ ስደት እዛ እንኳን ትምህርቴን እየተማርኩኝ ያው ደህና ቤተሰብ ያሉ ሰዎች ጋር ነበር። ለውጭ ሀገር ወይም ለመሰደድ ጉጉትም የለኝም ነበር። በአጋጣሚ ግን አጎቴ መጥቶ ስለ አረብ ሀገር ብዙ ሲናገር በቃ ብር እንደሚሰጡ ወርቅ እንደሚሰጥ ስራ በብዛት እንደሌለ ብር በደንብ ሰርተሽ ማግኘት እንደምችል በጣም ሲነግረን ኋላስ እኔም መሄድ አለብኝ ብዬ በድንገት ተነስቼ መጣሁኝ። አልሐምዱሊላ ሽኩር ይገባ። ሁለተኛ አገሬ ብዬ ምላት ሰዑዲ ነች። ብዙውን በአሁን ሰዓት ያማሯታል። ከዛ ውስጥ ግን እኔ የማማረራ ሰው አይደለሁም። ብዙ ፈተናም አይተናል፣ ብዙ ጥሩ ጊዜም አይተናል፣ ብዙ ወርቃማ ነገሮችንም በራሳችንም ሆነ በቤተሰባችንም ላይ ረድተናል። እኔ ሳዑዲ አረቢያ በጣም በጣም የምወዳት ከትውልድ አገሬ ከምዬ የበለጠ ኢትዮጵያን የበለጠ ሳዑዲ አረቢያን በጣም እወዳታለሁ። እሺ በጣም እናመሰግናለን። መርሐባ። ወደ ኢትዮጵያ ለመመለስ መቼ አስበሻል ወይስ ሰላም የለሽም አሁን? እኔ የትውልድ አገሬ ኢትዮጵያን ብትሆን ብዙ ነገሮቿን አፈር ፈጭቼ ያደኩበትን ሀገር በጣም እመኛለሁ። ሳስበውም ራሱ አለቅሳለሁ። ግን አላህ በፈቀደ ጊዜ እኔ እገባለሁ ብዬ አስባለሁ። ኢንሻአላህ ሁሉም ሰው ያስባል፣ አላህ ያሰካል። ይህንን ነው ቀን እገባለሁ ብዬ እምለው ነገር የለኝም። መርሐባሽ ኢንሻአላህ አላህ ያሳካልሽ። ስደት ላይ አትርፊያለሁ የምትያቸው ነገሮች ምን ምን ናቸው?
ስደት ላይ አትርፌያለሁ የምለው ነገር ትልቁ ነገር አንቺም እንዳልሽው በጣም ባልጠበቅኩት መንገድ ስመኘውና ስጓጓው የነበረው ነገር ባልጠበቅኩት ነገር ያገኘሁት በአረበኛ ቁርአን በመቅራቴ ሃይማኖቴን ወይም ዲኔን በማስተካከሌ እና በጣም ከስደት ውስጥ ያተረፍኩት ወይንም አለ ብዬ ሀብት የምለው ቢኖር ዲኔ ነው። አንድ ሁለተኛ ደግሞ ያተረፍኩት ነገር ማህበራዊ ኑሮ እችላለሁ። ማህበራዊ የሰው መውደድ አለኝ። ለማንኛውም ሰው ጎሳ፣ ብሔር፣ አገር አለይም። ስለዚህ በተለያዩ ሰዎች ጋር መኖር እንደምችል ራሴን ዝቅ አድርጌ ወይንም ጥሩ ፍቅር ሰጥቼ መኖርን እንድችል ይሄ ነገሬ ሳውዲ አረቢያም ሆነ የትም ቦታ ብሄድ ያተረፍኩት ነገር ቢኖር ይሄ ነው። ማሻአላ አላህ ይጨምርልሽ። ማሻአላ ተባረከ ረህማን። ጠይብ ቀጣዩ ጥያቄ የሚሆነው ደግሞ አሁን አንዳንድ እህቶቻችን ገንዘባቸውን ስደት ተሰደው ገንዘባቸውን ይተበላሉና ያኔ ባል ይሆንናል በማለት በማውራት ሊሆን ይችላል። በቃ ያኔ ሰውየውን ምንነት ሳያውቁ ብራቸውን ለሚበሉ እህቶች ምን ታያለሽ? እንደዚህ ለፍተው የሚያገኙት ገንዘብ በረባ ወንድ በማይታወቅ ወንድ ለሚበሉት እስኪ አንዴ ምክር ስጫቸው። እንግዲህ ውድ ቤተሰቦቻችን በተለይ የመዳም ቅመሞች ሳዑዲ አረቢያም ሆነ ሌላ ኢማራት ሀገሮች ለምሰሩ ሰዎች አብዛኛውን ይሄ ነገር ሳሚ አልቅሷል። በዚህ አሁን ኢትዮጵያም ገብቶ በአረብ ሀገሮች ለወንድሜ፣ ለባሌ፣ ለፍሬንዴ ብላ የምትልከውን ብር ሁላ ራሷን እየጎዳች መሆኑን እስካሁን እያለቀሱ እነ ብሬክስ ሀበሻዎች እና ብዙ እነ ታጠቅ ሁሉ ያለቀሱበት ጉዳይ ነው። እኛም ከዛ ውስጥ የመዳም ቅመሞች ስለሆን እኔም ተጽዕኖ ፈጣሪ እንደመሆኔ ወይም ዩቱበር ጋዜጠኛ እንደመሆኔ መጠን እኔ እውነቴ ነው የምላችሁ፣ ሴቶች እወቁበት፣ ገንዘባችሁን ያዙ። ትዳር በገንዘብ አይገዛም። ቤተሰብ ወይም ፍቅር በገንዘብ አይገዛም እና ለማታውቁትም ብቻ ሳይሆን ለወለዳችሁለትም ለኖራችሁለትም ባል እንኳን አምናችሁ ገንዘባችሁን አትስጡ ብዬ ነው የምለው። ይሄ ነው ብዬ የምለው ነገር የለም። ማሻአላ መርሐባሽ። ያው ጥያቄዎቼ የተጠናቀቁ ነው። ወደ ዩቲዩብ ስለመግባት ምን አነሳሳሽ? ዩቲዩብ ያኔ አዲስ ጀማሪ ነሽ፣ ኢንሻአላህ ያበረታትሻል ብዬም ተስፋ አደርጋለሁ። ለመግባት ወደ ዩቲዩብ ምን አነሳሳሽ? ምን ለማስተማር ወስነሻል ወደፊት? ከሚገርማችሁ ነገር ዩቲዩብ አስር ዩቲዩብ ይሆናል እኔ የከፈትኩት ማለት ነው። ብዙ ሰብስክራይብ አለ ብዙ ነገር፣ ግን ዩቲዩብን የጀመርኩት እኔ ፈን ማለት ዝም ብዬ እየሰራሁ ለመልቀቅ እንጂ ብር መገኘቱን ጭራሽ አላቅም ነበር። እና እኔ ብዙ ቪዲዮዎች አሉ፣ የምግብ ቪዲዮዎች አሉ፣ የፌመስ ቪዲዮዎች አሉ፣ የትምህርት እንደውም ስለ አረብ ሀገር ሳይሆን በጣም በጣም ሊያስተምር የሚችል ነገሮች፣ በጣም ስለ ንቦና፣ ስለ ፍቅሮች ገብታችሁ ብታዩ ብዙ ህልሜ ቲዩብ፣ የቻናል ቲዩብ፣ ነጃት ቲዩብ፣ ኑሮ በሳዑዲ ቲዩብ፣ ይሄ ሁሉ የራሴ ቲዩብ ነው። ስለዚህ ዛሬ ደግሞ በራሴ ስም ነጃት መጥቻለሁ። ምክንያቱም በአዲስ መልኩ ለመምጣት ፈልጌ ነገሮች አሁን በብዛት ይቻላል ሚዲያን ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ብዙ ሰብስክራይብ ከ2000 ሰብስክራይብ በላይ ነበረ የነበረኝ። ላኪን ግን ያ ሰብስክራይብ ጀዋሌ ሸሻው በመቃጠሉ ምክንያት አብሮት ስለተበላሸ አሁን እንዳዲስ ለመክፈት ተገድጃለሁ እና በተቻላችሁ የኛ ላይክ፣ ሰብስክራይብ፣ ሸር በማድረግ ተባበሩኝ። እንግዲህ ይሄ ነው። አብዛኛውን የሚዲያ ሰው ስለሆንኩኝ ትንሽ ስመጣ ከብዶ ነበረ። አሁን ግን
በጣም እየቀለለኝ ነው የመጣሁት። ለማስተማር የምትዩ ነገር ምንን ለማስተማር? ሁሉም ሰው እንግዲህ የራሱ ችሎታ አለው፣ የራሱ ተፈጥሮ አለው፣ የራሱ ትምህርት አለው። ስለዚህ እኔ በሌላው አርሲ ኩርሲ እከሌ ተጋባ፣ እከሌ ተፋታ፣ እከሌ ያለቀሰ፣ እከሌ የሚለውን ከሚዲያ አይቼ ሳይሆን ለሰው ልጆች ይጠቅማቸዋል የምለውን ነገር የማያውቁትን ነገር እንዲሁም አብሮ ከጎኔ የሚያበረታታይ ሰው ቢኖር የበለጠ ሰርቼ ጥሩ ነገር ሰርቼ እንደማኮራቸው እርግጠኛ ነኝ። ይህንም ደግሞ ብዙዎቹም ያውቁኛል። በተለይ ዚክራቲዮብ ከጎኔ ስላለ በጣም አመሰግናለሁ። በእኔ የሚተማመንብኝ ሰው ነው። ምክንያቱም ኤነርጂው ኑሮሽ መስራት እየፈለግሽ አይዲያው ኑሮሽ ኮንሰፕቱ ኑሮሽ ያው ግን አንዳንድ ነገሮች ደግሞ ላይመቻቹልሽ ይችላሉ። ስለዚህ እኔ ወደፊት ቃል እገባላችኋለሁ ጥሩ ሚዲያ እንደሚሆን እርግጠኛ ነው። ማሻአላ ተባረከ ረህማን አላህ ይጨምርልሽ። ያው በሚገባ አብራርተሽዋል። ኢንሻአላ ያው እንግዲህ የነጃት ቻናልን ሰብስክራይብ፣ ሼር በማድረግ አበረታቷት እናበረታታት። ኢንሻአላ ወደፊት ጠንክራ ትሰራለች ብዬ ተስፋ አደርጋለሁኝ። ኢንሻአላ ጥያቄዎቻችን ብዙ ተጠናቀዋል። ደግሞ በቀጣይ በሰፊው እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ በዚህ አጋጣሚ የነጃት ቲዩብ ተከታታዮች በሙሉ ነጃትን መጠየቅ የምትፈልጉ በሙሉ እንዲሁም በኮሜንት ማስተካከል የምትፈልጉት ነገር ወይንም ማውራት የምትፈልጉት ወይም የሆነ ለኔ አስተያየታችሁን መግለጽ የምትፈልጉ በሙሉ በኮሜንት መጠየቅ ወይም መጻፍ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ አሰላም አለይኩም ወራህመቱላሂ ወበረካቱ።